ሃይ እንዴት ናችሁ? ሰላም ናችሁ? ቤተሰቦች በያላችሁበት ሰላማችሁ ይብዛ። ምዕራፍ ነኝ። ላይሰንስ ክሊኒካል ሶሻል ወርከር ሳይኮቴራፒስት ፍሮም ዩኤስ። ዛሬ ደግሞ አንድ ሁለት ነገር ልላችሁ ብቅ ብያለሁ። እሱም ምንድን ነው? ስለ ቫሊዩ ክላሪፊኬሽን እና ስለ ኮር ብሊፍ እናወራለን። እሱም ምን ማለት ነው? ኮር ብሊፍ ማለት ስለ ራሳችን ኦር ስለ ወርልድ ኦር ስለ አካባቢያችን የምናምነው አምነን ቁጭ ያልነው ነገር ለማለት ያክል ነው። ቫሊዩ ደግሞ ዋት ማተርስ ቱ ዩ ደ ሞስት፣ በጣም ለእናንተ ኢምፖርታንት፣ ለአንተ ለአንቺ በጣም ኢምፖርታንት የሆነው ነገር ምንድን ነው? ፐርፐዝ ምንድን ነው? ኦር ፕራዮሪታይዝ የምታደርጊው ኦር የምታደርገው ነገር ምንድን ነው? ፕራዮሪቲ ላይ ኦር ደግሞ በጣም ደ ሞስት ዋት ማተርስ ቱ ዩ ማለት ነው። በቃ ቫሊዩ የምታደርጊው ኦር የምታደርገው ነገር በህይወት ኦር በህይወትሽ ምንድን ነው? ያንን ነገር ማወቅ በጣም ደ ሞስት ኢምፖርታንት ቲንግ ነው ለኢሞሽናል ዌልነስ። ለምሳሌ ያክል ቫሊዩ ስል አንዳንድ ሰው ላቭ ፍቅርን ቫሊዩ ሊያደርግ ይችላል። አንዳንድ ሰው ደግሞ ሀብትን ቫሊዩ ሊያደርግ ይችላል። አንዳንድ ሰው ደግሞ ቤተሰብን ፋሚሊን ቫሊዩ ሊያደርግ ይችላል። አንዳንዱ ሰክሰስ፣ አንዳንዱ ሞራል፣ አንዳንዱ ፓወር፣ አንዳንዱ ማመን፣ መታመን፣ ኢንዲፔንደንስ ኦር አቺቭመንት፣ ቢዩቲ፣ ሆነስት መሆን፣ ትሩዝ ቫሊዩ የሚያደርግ ሊኖር ይችላል። ኢንቴግሪቲ ቫሊዩ የሚያደርግ ይችላል። እና በጣም ብዙ አይነት ቫሊዎች አሉ። እነዛ ቫሊዎች ዴቨሎፕ የሚደረጉት ከአስተዳደጋችን፣ ከቤተሰባችን፣ ከህብረተሰባችን፣ ከቤተ ክርስቲያን ሊሆን ይችላል። ከብዙ ቦታ ዴቨሎፕ የምናደርጋቸው ናቸው፣ የምንወርሳቸው ማለት ነው። ግን እነሱን ማወቅ ለእኛ ምን ይጠቅመናል? ላይክ ላይፋችንን ፎከስድ ለማድረግ፣ ኮንፊደንት ለመሆን ኦር ፉልፊልድ ለመሆን እና ዲሲሽን ሜክ ስናረግ በጣም አስፈላጊ ናቸው። እና ዌኔቨር አወር አክሽን ኦር አወር ዲሲሽን ኢዝ ላይክ አላይንድ ዊዝ አወር ቫሊዩ አወር ኮንፊደንስ ፉልፊልመንት ኦር ፎከስድ ጥሩ ይሆናል ማለት ነው። እና እነሱን ለይቶ ማወቅ በጣም ያስፈልጋል ማለት ነው። ምንድን ነው ቫሊዩ የምታደርጊው አንቺ ኦር አንተ? እንደ አሳይመንት ራሳችሁን ብትጠይቁና ብታውቁት የበለጠ ሞር ይረዳችኋል ማለት ነው። እና አንዳንዴ ዲሲሽናችን፣ የህይወት ዲሲሽናችን ኦር ደግሞ አክሽናችን፣ ባህሪያችን ከቫሊዩዋችን ዳይቨርት ያደረገ ከሆነ ሳናቀው ደስታችንን እናጣለን። ሳናቀው ኔጌቲቭ ፊሊንግ ውስጥ እንገባለን ማለት ነው፣ ሳናስተውለው። ግን ምንድነው ዋናው ነገር? አክሽናችን ከቫሊዩዋችን ጋር፣ ምርጫችን ከቫሊዩዋችን ጋር፣ ዲሲሽናችን ከቫሊዩዋችን ጋር አላይን አልሆነም ማለት ነው። እና ሁልጊዜ እነሱን ነገር ለይቶ ማወቅ በጣም አስፈላጊ ነው። እና ጥሩ ጥሩ ነገርን ለመምረጥ ለራሳችን ይጠቅመናል። የት ቦታ ሰዓታችን እንደምናሳልፍ፣ የት ቦታ ገንዘባችንን ስፔንድ እንደምናደርግ፣ የት ቦታ አብረን ማሳለፍ እንዳለብን ብዙ ነገሮችን ቤዝዶን ዛት ነው የምንመርጠው ማለት ነው። እና ኢትስ ቬሪ ቬሪ ሄልፕፉል ያንን ነገር ማወቅ ማለት ነው። ለምሳሌ አንዳንድ ሰው ኬሪየርን ቫሊዩ የሚያደርግ ሞር ወደ ስራ ይላል። ቤተሰብን ደግሞ ቫሊዩ የሚያደርግ ከቤተሰብ ጋር ጊዜ ማሳለፍ ይሆናል። እንደዛ ካይንድ ኦፍ እንደዛ ማለት ነው። እና የተለያዩ ሰዎች የተለያየ ቫሊዩ ስለሚኖራቸው የራሳችንን ቫሊዩዎች ማወቃችንን እና ዲሲሽናችንን ቤዝዶን ዛት ማድረጋችን ሃፒነሳችንን ማክሲማይዝ ማድረግ፣ ፉልፊልመንታችንን ማክሲማይዝ ማድረግ እና ኮንፊደንሳችንን ለመጨመር ይጠቅመናል ማለት ነው። እና አንዳንዴ ደግሞ ሃቭ ዩ ኤቨር ፊል ላይክ ስታክ ኦር ኮንፊውዝድ ኦር ኢሞሽናሊ ኦቨርዌልምድ ራሱ ማለት ነው። እና እነሱን ነገሮች ኢምፕሩቭ ለማድረግ በፓወርፉል ቱል ቫሊዩን ማወቅና ስለ ኮር ብሊፍን ላይክ አይደንቲፋይ ማድረግ ነው።
እና ኮር ብሊፍ ስለ ኮር ብሊፍ ደግሞ ምንድነው? ምን አይነት እምነት አለን ለራሳችን፣ ለአካባቢያችን ኦር ለወርልድ የሚለው ነው። እና እምነት አምነን ውስጣችን የተቀመጥ ነው እና እነዛ እምነቶች አንዳንድ ፖዘቲቮች አሉ፣ አንዳንድ ኔጌቲቮች አሉ። እና ኔጌቲቭ ብሊፎቹ ኔጌቲቭ ቶት እንዲመጣብን ያደርገናል። ኔጌቲቭ ሀሳብ እንዲመጣብን ያደርገናል ማለት ነው። ኔጌቲቭ ብሊፍ ስለ ራሴ ኦር ስለ አካባቢ ካለኝ ማለት ነው። ያኔ ደግሞ ወደ ኔጌቲቭ ፊሊንግ ውስጥ እገባለሁ ማለት ነው። እና ምንድን ነው ይሄንን ያመጣሁት ለእናንተ አይደንቲፋይ እንድታደርጉ ኔጌቲቭ ብሊፎች ካሏችሁ ኦር ፖዚቲቭ ብሊፎች ካሏችሁ ሊስት አውት አድርጋችሁ ማየት፣ ሪቪው ማድረግ ላይክ የኔጌቲቭን መቀየር የሚቻልበት ነገር አለ። ላይክ ለምሳሌ አይ አም ኤ ፌለር ብዬ ካሰብኩኝ ሞቲቬሽንን ይቀንስብኛል አንዳንድ ነገሮች ጋር ለመሞከር ማለት ነው። ምክንያቱም አይ ኦልሬዲ ብሊቭ አም ፌለር ማለት ነው። እና ይህንን ነገር ቻሌንጅ ማድረግ ይቻላል። ለምን አመንኩኝ ፌለር ነኝ ብዬ? ምን አደረግኩኝ? ምን ሞከርኩኝ? ምን ተሳካ? ምን አልተሳካም? ለምንድን ነው ያልተሳካልኝ? ዜር ዋዝ ኤክስተርናል ፋክተሮች የሚሉትን ነገር ማየት ያስፈልጋል። እና ኔጌቲቭ ኮር ብሊፎችን ቻሌንጅ ማድረግ ይቻላል፣ ራሳችንን ማለት ነው። ከማመናችን ከመቀበላችን በፊት ለምን አመን ነው? ይሄንን ኔጌቲቭ ብሊፍ እንዴት ተፈጠረ በራሴ ላይ? አይ አም ስቱፒድ፣ አይ አም ፌለር፣ አም አንላፍድ ኦር አይ አም አንኬር፣ ኖበዲ ኬር አባውት ሚ። እንደዚህ እነዚህ አሁን ኔጌቲቭ ብሊፎች ናቸው። እና እነዚህ ምን ይፈጥራሉ? ኔጌቲቭ ፊሊንግ ይፈጥራሉ ማለት ነው። ይደብረኛል፣ አንዳንዴ ልናደድ እችላለሁ፣ አንዳንዴ አዝናለሁ ማንም አይወደኝም ብዬ ካሰብኩኝ፣ ኦር ደግሞ ፌለር ነኝ ብዬ ካሰብኩም እንደዛው እናደዳለሁ፣ ኦር ደግሞ አዝናለሁ። በቃ ሰለብሬት አላደርገውም ማለት ነው። ኔጌቲቭ ፊሊንግን ይፈጥራሉ። እነዛ ምን ያመጣሉ? ኔጌቲቭ ፊሊንጎች እየተጠረቃቀሙ ጭንቀት ያመጣሉ፣ ሎ ሰልፍ ስቲም ያመጣሉ፣ ዲፕሬሽን ያመጣሉ፣ ኢዝሊ ኢሪቴሽን ያመጣሉ። ስለዚህ የት ቦታ ነው የሚስተካከለው ማለት ነው? አንዳንድ ኔጌቲቭ ብሊፎች ካሉን ስለ ራሳችን፣ ስለ አዘር ፒፕል ኦር ስለ ወርልድ ኢት ኒድስ ላይክ ሳም ሪቪው ማለት ነው። ሪቪው እና ቻሌንጅ ማድረግ፣ ራሳችሁን ቻሌንጅ ማድረግ፣ መጠየቅ፣ ለምን አመንኩኝ፣ ምንድነው ኤቪደንስ የሚለውን ነገር ማለት ነው። ዛትስ ቬሪ ቬሪ ሄልፕፉል። እና ቫሊዩን ክላሪፋይ ማድረግ፣ ኮር ብሊፍን ቻሌንጅ ማድረግ፣ እነዚህ ሁለቱ ነገሮች ኮር ፖይንቶች ናቸው ስሜቶቻቸውን ሄልዚ ለማድረግ ማለት ነው። እና እነዚህ ሁለቱን ነገሮች አስተካክለን ቻሌንጅ እያደረግን ቫሊዩዋችን ክላሪፋይ ጋር ዲሲሽናችን እያስተካከልን ከሄድን ጭንቀት እንቀንሳለን፣ ሰልፍ ዳውት እንቀንሳለን፣ ሰልፍ ስቲም ኢምፕሩቭ እናደርጋለን፣ ሄልዚየር የሆነ ዲሲሽን ውሳኔ እናደርጋለን፣ ስትሮንግ የሆነ ሪሌሽንሺፕ ቢውልድ ልናረጋ እንችላለን በአካባቢያችን ማለት ነው። ስለዚህ አስቡበት። እኔ ምንድን ነው የሚያስፈልገኝ? የኔ ፕራዮሪቲ ምንድን ነው? ቫሊዩ የምሰጠው ምንድን ነው? ዋት ማተርስ ፎር ሚ፣ ዋትስ ማይ ፕራዮሪቲ የሚለውን ነገር ማወቅ። ከዛ በኋላ የትኛው ላይፍ ዳይሬክሽኔ ነው አቴንሽን የሚያስፈልገው፣ ዲሲሽኔን ማስተካከል፣ አክሽኔን መስተካከል ያለብኝ የሚለውን ነገር ማየት ሄልፕ ያደርጋል ማለት ነው። ከአንዳንድ ኔጌቲቭ የሆኑ ስሜቶችን ለመቋቋም ይረዳል ማለት ነው። እና የመጨረሻው ሚሴጅ ምንድን ነው? ላይክ ዌኔቨር ዩ ኖ ዩር ቫሊዩ ዛት ሚንስ ዩ ጋይድ ዩር ላይፍ ማለት ነው። ላይፋችንን ጋይድ ያደርግልናል ማለት ነው። ቫሊዩ የምናደርገውን ነገር ስናቅ፣ ሌላው ደግሞ ብሊፎቻችን ኔጌቲቭ ብሊፎቻችንን ስንቀይር ዊ ካን ሂል አወር ማይንድ ማለት ነው። አንዳንድ ጊዜ የረበሸንን ነገር፣ ኔጌቲቭ የሚሰማንን ነገር፣ ኔጌቲቭ ስሜትን ክሬት የሚያደርግበትን ነገር መቀየር ይቻላል ማለት ነው። አመሰግናለሁ። ቴንክ ዩ። ስቴይ ሴፍ፣ ቴክ ኬር ኦፍ ዩር ማይንድ ኬር
is matters. Have a nice time. I will see you in next video. Bye.